ሁለተኛ ዓመት ትምህርት አቁማ ስራ የምትፈልግ ሴት ቤት ውስጥ ስትፈል ያላትን ብሎ ነው ዛሬ ማሳያችሁ። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ ደግሞ እንዳይረስ። ቦንጆር፣ እንዴት ናችሁ? በያላችሁበት ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ጠዋት የተነሳሁት ቻሌንጅ ልጀምር አስቤያለሁ። በነገራችን ላይ እነግራችኋለሁ ቻሌንጁን መጨረሻ ላይ። ጠዋት በጣም አልተነሳሁም። በእርግጥ አረፋፍጄ የተነሳሁት እና ሁሌም ጠዋት ላይ ስነሳ ማረገው ነገር ምንድነው? የመጀመሪያው ስራ የሚሆነው የሞቀ ውሃ መጠጣት ነው። በጣም አሪፍ ነው። ባይዘው የሞከሩት ሁላችሁም ጠዋት በባዶ ሆዳችሁ እንደተነሳችሁ መጀመሪያ ለብ ያለ ውሃ፣ በጣም የፈላ ውሃ አይደለም፣ በጣም የሞቀ ከሆነ ከውሃ ጋር ቀላቅላችሁ ለመጠጣት የሚቻል የማያቃጥል እንደዛ አይነት ውሃ ጠጡ። በጣም አሪፍ ነው። ለቆዳም ጥራት ለጤናም በጣም አሪፍ ነው። እኔ ሱፐርማርኬት ስሰራ ሰው ነግሮኝ ነው ጠጡ፣ በባዶ ሆዳችሁ ጠዋት ላይ በውሃ ጠጡ ተብለን ተመክረን ነው የጀመርኩትና አሪፍ ነው። እና የቀን ውሎዬን ለመጀመሪያ ፀጉራችንን ከማስያዝ ነው የምንጀምረው። ቀናችንን ለማዋል ፀጉራችንን ስብስብ አድርገን ማስያዝ ይኖርብናል። እና እንግዲህ እንደነገርኳችሁ ቻሌንጅ ልጀምር ያሰብኩት እኔ ከዚህ በፊት 9 ሰዓት ምናምን ነበረ የምነሳው፣ ሌሊት ማለት ነው። ሰሞኑ ግን ትቻለሁ እንደዛ በሌሊት መነሳትና ይሄ እዚህ ጋር የምታዩት ቲክቲክ ማደርጋቸው ነገሮች ናቸው የሚሆኑት። እና ከዚህ በኋላ 10 ሰዓት ለመነሳት ነው ሀሳቤ። 10 ሰዓት መነሳት ሁሌም። እና እዛ ጋር ቲክቲክ ማድረጋቸው ምነግራችሁ ቻሌንጅ ጀምራለሁ ያልኳቸው በየቀኑ አደርጋቸዋለሁ ያልኳቸው ነገሮች ናቸው በፊት ማድረጋቸው። አሁን ግን ትቻለሁና እነሱን ለመቀጠል ፕላን ስላለኝ እንደዛ ለማድረግ አስቤ ነው እዛ ጋር ሰርቼ ግድግዳ ላይ አልጋዬ ጋር ለጥፍ ያለው ሞራል እንዲሆነኝ ማለት ነው፣ እንዳስታውሰው። እናችኛዋ ማስታወሻዬ እንትናት ለእናንተ ኮንቴንት ስሰራ ስለ ስኪን ኬር ወይም ደግሞ ስለ ጸጉር እንደዚህ በስርዓት አጥርቼ ነው ጥናት አድርጌ ነው ቪዲዮ ሰራላችሁ። አያልኩም ነገር የምር በደንብ የተለያዩ ነገሮችን አንብቤ ምናምን እንደዚህ ጽፌ ነው ቪዲዮ ስሰራላችሁ፣ ዝም ብዬ እንዳይመስላችሁ። እና ሌላው እቅዴ ደግሞ ምንድነው መሰላችሁ? ከቻሌንጅ ውስጥ የ30 ቀን ቻሌንጅ ነው፣ ግን ለአመት ሙሉ የሚሆን ቻሌንጅ ነው። ለ30 ቀን አደርገውና ከዛ ለአመት ይሆናል ማለት ነው። መጽሐፍ ማንበብ ነው። እቺ ዲያሪ ናት፣ የዚህ አመት ዲያሪ። ማአት ዲያሪ ነው ያለኝ እኔ። ይሄ ደግሞ የዚህ አመት ነው። እንደምታዩት ጽፌበታለሁ ብዙ እና በየቀኑ ለመጻፍ ነው። አሁን ከዚህ በኋላ እጽፋለሁ በየቀኑ። ግን ያው በየቀኑ የሚጻፍ ነገር ላይኖር ይችላል። በየቀኑ የሚጻፍ ነገር ባይኖርም ግን ነው ይሄን እላችሁ እንዴት መሰላችሁ ምጽፈው እዚህ ላይ እንደሆነ ታውቃላችሁ። እኔ ላረግ ያሰብኩትን እያደረኩ ያለሁትን ያቀድኩትን የሆነ ነገር የተፈጠረ ኤቭሪቲንግ ነው ምጽፈው። በቃ ጋይስ ጻፉ፣ እውነት ጻፉ፣ ላይፋችሁን ጻፉ። በቃ ዶክመንት ዳርጋችሁ አስቀምጡ። የምር ተጠቀሙበት አላችሁ። አሁን አንዳንዴ አለኝ በጣም ብዙ ዲያሪ ነው ያለኝ እኔ እና አያለው አንዳንዴ እንደዚህ በቃ አስፈልግ ምን ስፈልግ እንዲያስቀምጥኳቸውን ሳይ አንድ አነባለሁና እንደዚህ አግኝቼ ሳነባቸው እንዲሆኑ ነበር ይሄ ተፈጥሮ ነበር ማለት ከነ ጭራሹ ነው የምረሳው ማለት ጭራሽ ትዝም አይለኝ የምር እንዲሆኑ ነበር ወይኔ እንደዚህ ተደርጎ ነበር። በቃ ማለት ወደ ኋላ በጣም ብዙ ነገር ነው የምታስታውሱበት። ብዙ ነገር ይሄንን አልፌ ነበር እንደዚህ ብዬ ነበር በቃ ማለት እውነት በቃ ላይፋችሁ ላይ ወደሚጨምረው ነገር አለ። እውነት እመኑኝና መጻፍ ጀምሩ። ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ታሪክ ታተርፋላችሁ፣ ህይወታችሁን፣ ትላንትናችሁን። እውነት በጣም ብዙ ነገር ማስታወስ ትችላላችሁ። የማይረሳ ነገር አለ፣ መርሳት የሌለባችሁ ነገር አንዳንዴ ተረሳላችሁ። እኔ እንዴት ይሄንን ረሳሁት ምለው የሆነ ከአይምሯችሁ ጥፍት ብሎ በቃ እዛ ጋር ባታስታውሱት ኖሮ ጭራሽ መቼም ብታስታውሱት ማችሉት ነገር አለ አንዳንዴ። ልክ እንደዛ እርስት ነው ማረገው። እኔ ደግሞ በተለይ ሾርት ሚሞሪ ነኝ በጣም ማለት በቃ በጣም ነው የምረሳው ብዙ ነገር
እና ከአንዴ ድጋሚ ስታነቡት የሚሰማችሁ በቃ የተለያየ ስሜት እንደየ ሁኔታው እንደየ እንትኑ ብዙ ስሜቶች ይሰማችኋል። የመጣችሁበትን መንገድ ታያላችሁ። በቃ ለወደፊት ተስፋ ይሆናችኋል። ብዙ ነገር ትማሩበታላችሁ ምናምን ብቻ ነው ህይወታችሁ ላይ የሆነ አለው የሆነ ነገርና ጻፉ ውዶቼ ብዬ እመክራችኋለሁ። ይቺኛዋ ደግሞ ከኔ ጋር 10 አመት በስርዓት ይሆነዋል። የሆነ እንደ ስኩል ላይፍ ነገር ምጽፍባት ነበረች። እዚህ አሁን በፕላስተር ያሳስኩት ከዚህ በፊት ጽፌ የነበረው ነው፣ ግን ዲያሪም ሌላ ስለነበረኝ እዛ ላይ ነው ኖርማል ምጽፈውና ብዙም አልጠቀማትም። አንዳንዴ ነበረ ምጽፍባት ይቺኛዋን እና አሁን የከፈትኩት ቁጥር አያለው የሆነ ብቻ ይወስደኛል በትዝታ። አይ ግን እንትኑ ላይ ይገርመኛል። ብቻ አንዳንዴ ባያቸው ነገር ይገረምባቸዋል። እና አሁን እዚህ ጋር ይሄ ቀኑን ሸፍኜ ላሳያችሁ ማለት ሌላውን ሸፍኜ ቀኑ መቼ መሰላችሁ? በ8 በአንደኛ ወር 2011 ነው ይሄኛው እንግዲህ የተጻፈው። በፊት ሌላ በመጀመሪያው ሌላ ነው የምጽፈው። ይሄ 11 ከዛ በፊት ነው ኔጋ ዲያሪ ነበር። ይሄ በኋላ በኩል ሌላ ነገር መጻፍ ጀምሬ ነው እንጂ ከፋፍዬ አይነት ነገር ነው የምጽፈው። የሆነ ስኩል ላይፍ ምናምን ብዬ ነው እቺኛን የጀመርኳት እና ከዛ በፊት እኔ ጋር ነበረ ነው ይሄ እንትን እና አሁን ግን ምን አደረኩት? በዚህ በኩል የምጽፈው በጀርባ በኩል ጸሎቶቼ ነው ፕሬየር ሊስት ብዬ ጸሎቴ ነው የምጽፈው። ለምንድን ነው እንደዛ ማድረግ አለብን ሁላችንም ብዬ አስባለሁ። ለምን መሰላችሁ? ብዙ ጊዜ እንረሳለን። እንጸልይና ወይ በጸልየን በቃ ሳይሆን እንተዋለን፣ ላይፋችን እንቀጥላለን። ከዛ መሆን ባለበት ጊዜ ይሆናል ያ ነገር። ያኔ ሲሆን መሆን ስላለበት ይመስለናል። በቃ የጸሎታችን መልስ ሳይሆን በቃ መሆን ስላለበት የሆነ ምክንያቱም ጸሎታችንን ፍጹም እንረሳለን እና አንዳንዴ ነው ጸልይ ነበር ስለዚህ ጉዳይ ምናምን እንላለን እና ይሄ ያስፈልጋል ለማመስገን። ብዙ ጊዜ ነገሮች ሲደረጉልን በቃ መሆን ስላለበት ብቻ የሆነ ይመስለናል እና ምን ያክል ፍላጎቱ እንደነበረ ምን ያክል ለዛ ነገር እንትን እንደነበረ ለማወቅ እንደዚህ ፕሬየር ሊስት ሰርተን ብንጽፋቸውና ከዛ ደግሞ ማንበብ አሁን እኔ እዚህ ጋር እያነበብኳቸው ነው እና ዛሬ የጻፍኩትን ከሁለት መስመር አያልፉም ቢበዛ እና ዛሬ የጻፍኩት ይሄንን ስጀምር በዚህ ዓመት ወይ 2018 ወይ 2026 ላይ ነው የጀመርኩት እንደዚህ መጻፍና መጀመሪያ ላይ ሁለተኛው ላይ የጻፍኩት የሱ መልስ ነው። አንኳኩ ይከፈትላችኋል፣ ስትገቡ ሌላ በር ይጠብቃችኋል፣ አንኳኩ እንደዛ አይደል እና አንዱ በር ተከፍቶልኝ ስገባ ሌላ በር ጠብቁኝ የሱን የጻፍኩትና ያኛው ተመልሶልኛል ማለት ነው። እንደዛ ያየሁት ነው እዚህ ጋር እንዳለ እየተመሰጥኩ ነውና እግዚአብሔርን ለማመስገን የተደረገልን ነገር እንዲገባን የጸሎት እንትናችንን ብንጽፍ አሪፍ ነው ብዬ አስባለሁ። እና በፊት ለፊት በኩል ደግሞ ምጽፈው ህልሜ እኔ የምሬን ነው ብላችሁ ህልሜ ብዙ ጊዜ ይሆናል እና ህልሜን ነው ምጽፈው። ከቅልፍ አልጋዬ ጋር የምትቀመጠው ልክ እንደተነሳ ህልም ካየው ጽፈዋለሁ ህልሜ ስለሚሆን ማለት ነው። እና እዛ ጋር ያሳየኋችሁ እንትን ደግሞ ወደፊት እግዚአብሔር ሲያስበኝ እኔ ማስባቸው ሰው ብዬ ህልሜን ከምጽፍበት አጠገብ በጥቁር ፕላስተር ባለው ጋር ስም ዝርዝር የጻፍኩት እግዚአብሔር ሲያስበኝ እርግጠኛ ነኝ አንድ ቀን እንደሚያስበኝ ያኔ እኔ ማስባቸው ደግሞ ሰዎች ዝርዝር ጽፌያለሁ። በክላስ ይሆናል፣ በህይወት አጋጣሚ፣ በሰፈር፣ በስራ ሊሆን ይችላል። የተዋወቅኳቸው ሰዎች ታሪካቸውን አውቄ የሆነ ነገር ቢኖርም ባረግላቸው ብዬ ማስባቸው ሰዎች ስም ዝርዝር ነው የጻፍኩት። ሳገኝ ያኔ ሲሳካልኝ እንዳረሳ ብዬ ነው የጻፍኩት። እና ከቻሌንጅ ውስጥ አንዱ ቅድም እንደነገርኳችሁ ምንድነው መጽሐፍ ማንበብ ነው። በየቀኑ አንድ እንግሊዘኛ አንድ አማርኛ መጽሐፍ ማንበብ ነው ቻሌንጁ። ከፈለጋችሁ ተቀላቀሉት እና ይሄንን መጽሐፍ ዛሬ ጀምሬያለሁ። ክራይም ኤንድ ፓኒሽመንት ጀምሬያለሁ። ያነበባችሁት ካላችሁ ንገሩኝ ስለ መጽሐፉ። እና ቻሌንጁ በየቀኑ
ማንበብ ነው። እና እንግዲህ ዛሬ ጀምሬያለሁ፣ ቀጥላለሁ ብዬ ለ30 ቀን አስባለሁ። ሁለተኛው አማርኛ መጽሐፍ ደግሞ ማነበው ሌላ ሰው ነው እና ይሄ ከ4 ዓመት በፊት ለልደቴ ስጦታ የተሰጠኝ ነው። ያኛው መጽሐፍ የወንድሜ ነው። ይሄኛው ግን ስጦታ የተሰጠኝ መጽሐፍ ነው ከ4 ዓመት በፊት። እዚህ ጋር እያሳየኋችሁ ነበረ እና ይሄንን መጽሐፍ በፊት አንብቤዋለሁ። ቤት ውስጥ ነበር የሆነ መጽሐፍ እና ራሱ ይሄ ማለት ነው፣ ግን የተቀዳደደ ነው ምናምን፣ የሆነ ፔጅ የለውም። በጣም አንብቤው ሄጄ ነው ያቆምኩት። የሆነ የተቀዳደደ ስለሆነ ታሪኩ ይዘላል ምናምን ነገር የሌለው ፔጅ አለ ምናምን እና ሙዴን አጠፋው እና ታውቁት። በጣም የሚገርም እውነት በጣም የሚገርም መጽሐፍ ነው። ልንገራችሁ፣ ሜቢ የማንበብ ሀሳቡ ካላችሁ ልንገራችሁ። መጽሐፉ ስለምን መሰላችሁ? ሜን ካራክተሩ ሌላ ሰው ይባላል እና የሚኖረው አሜሪካ ነው። ዶክተር ነው፣ ሳይካትሪስት ኦር ሳይኮሎጂስት ነው እና ንጹህ የምትባል ሚስት አለችው፣ ልጆች አሉት። አሜሪካ ነው የሚኖሩት እና እሱ ድሮ ሃይስኩል ላይ ያለ ገነት የምትባል ፍቅረኛ ነበረችው እና አባቱ በጣም ይወዳታል። እናቱ ግን አትፈልግም። አብሯት ጊዜ እንዲያሳልፍ አብሮ እንዲሆኑ አብሮ ያጠናሉ ምናምን እና ከትንሽ ጊዜ በኋላ ከጓደኝነት ወደ ፍቅር ይቀየራል ህይወታቸው። ከዛ በኋላ እናትየው ከታላቅነቱ ጋር ታወራና አሜሪካ እንዲወጣ ታደርገዋለች። አሜሪካ ይሄዳል፣ ከእሷ ጋር እንዲለያይ ይደረጋል። ከዛ ሊሄድ ሲል ቤቷ ቢመላለስ ሊያገኛት አልቻለም። ከዛ እናትየው የሆነ ደብዳቤ ሰጠችው፣ እንዳይመጣ ነገረችው። በሌላ ቀንም ሲሄድ ቤታቸው ዝግ ነው። ከዛ በኋላ ያቺን ደብዳቤ ይዞ ከሀገር ይወጣል ማለት ነው። አሜሪካ ይሄዳል፣ ኑሮውን ይቀጥላል። ከዛ እንዳትፈልገኝ ነው የሚለው ደብዳቤው። በቃ እንዳትፈልገኝ፣ በቃ ኑሮህን ኑር አይነት ነገር ነው ደብዳቤው። በጣም ነው የምታሳዝነው፣ በጣም ነው የሚያሳዝነው። አንበውት፣ ዲቴል አልነግራችሁም እንድትጓጉ ብቻ የተወሰነ ነው። ከዛ አሜሪካ ከሄደ በኋላ እሱ ንጹህን አግብቶ ልጅ ወልዶ ላይፉን ቀጥሏል። ከዛ ግን ወደ ኢትዮጵያ ተመልሶ ባለው ፕሮፌሽን መስራት ይፈልጋል ኢትዮጵያ ላይ። ሚስቱ ደግሞ በዛ አትስማማም። እሱ ደግሞ የልጅነት ፍቅረኛውን መፈለግም ይፈልጋል። በዛ ያ ሀሳብ በጣም ያጣላቸዋል። ከዛ ወደ ኢትዮጵያ መጥቶ ሆስፒታል ከፍቶ መስራት ይጀምራል። የስራ ባልደረባው ሚስጥር የምትባል ልጅ አለች። አይገስ ሚስጥር ነው ስሟና የሆነ ቀን ይህንን ታሪክ ብቻ ለእሷ ይነግራታል እና እሷ ጥያቄዎችን ትጠይቀዋለች አይነት ነገር እና እኔ ግን ስገምት ማለት ነው፣ ያነበባችሁት ሰዎች ካላችሁ ወይም እያነበባችሁ ያላችሁ ሰዎች ካላችሁ ማለት ነው፣ ስገምት ሚስጥር ገነት ናት መሰለኝ። ይህን አጠያይቋን ሳየው ገነት ሳትሆን አትቀርም። እና ግን እናንተ ስታስቡት ልክ ነው ብላችሁ ታስቡ። ሚስቱ እኮ ልክ ናት። ፍቅረኛ መፈለግ የለብህም እኛን ትተህ እዛ መሄድ የለብህም ማለቷ ልክ ናት። ምክንያቱም ኦልሬዲ ህይወት ጀምሯል እዚህ ጋር። ገነትን ቢያገኛት ምን ጥቅም ማለት ምለው በየሆነ ሰዓት የፍቅር ግንኙነት የነበራቸው ሰው ልጆች ናቸው። ስለዚህ ቢገናኙ ምንም ላይፈጠር ይችላል ብላ እንዴት ታስባለች? እሷ እንዴት እንደዛ ልታስብ ትችላለች? ቢገናኙም ደግሞ ይመስለኛል እኔ እንጃ ወደ ድሯቸው ላይ መለሱ ይችላሉ። እኔ አላውቅም። ያው ሜርጅነት ፍቅረኛ ናት ምናምን እኔ እንጃ ብቻ ግን ልክ ናት። ከዛ ገነትንም ስታስበው ደግሞ በጣም ነው የምታሳዝነው። ህይወቷም ያሳዝናል። ጭራሽ ይሄ ደግሞ በጣም የምታሳዝናት ግን ሳስበው ሚስጥር ገነት ሳትሆን አትቀርም መሰለኝ። ዝም ብዬ ገምቼ ይሁንም አላውቅም። ብቻ እስኪ እናያለን። በጣም ነው የምወደው መጽሐፉ፣ ደስ ይላል እና አንብቡት። በእውነት በጣም ደስ የሚል መጽሐፍ ነው። ከዛ በኋላ ይሄን ከጨረስኩኝ በኋላ በቃ እንግዲህ ትምህርት እንዳቆመች ከሁለተኛ ዓመት ትምህርት እንዳቆመች ሴት ቤት ውስጥ ስራ መስራት ይኖርብናል። ስለዚህ ግቢ ውስጥ አትክልቶቹን ውሃ እያጠጣሁ ሀይታይት እያረኳቸው ነበረ። ከዚህ በኋላ የሚሆነው እንግዲህ እሱ ነው። ስራ መፈለጋችንንም ደግሞ ቀጥለናል እና እንግዲህ እስኪ እናያለን። የቤት ውሎ ነው እንግዲህ ዛሬ የሚሆነው እና ፕሊዝ ሰብስክራይብ ማድረግ እንዳትረሱ ጋይስ። ሰብስክራይብ አድርጉ፣ ላይክ አድርጉ። ለኔ ነው ጥቅሙ አድርጉ ፕሊዝ እንዳትረሱ ሰብስክራይብ ማድረግ።
እና ቪዲዮ ደግሞ እስከ መጨረሻ ድረስ እዩ። እስከ መጨረሻ ድረስ ስለምታዩት አመሰግናለሁ። ሜክሲ እወዳችኋለሁ። ቴንኪ ሶ ማች በጣም የሌላ አትክልት የለም አምላችሁ። ለፀጉር የምጠቀመው ናና ከዚህ ጋር ነው ማስደው። እንደዚህ ነው እንክብክብ በማረጋት ናናይን እና ፕሊስ አትንኩብኝ። ናናይን የምትነኩ ሰዎች ፕሊስ አትንኩት። ይህንን አታዩትም። በርግጥ ካያችሁት እንደው በስተት ግን አትንኩብኝ። እንደዚህ ነው ተንከባክቤ ማሳደጋቸው። እንደዚህ እንክብክብ አድርጌ እኔ ለፀጉር የምጠቀማት ለፀጉርም ለሻይም እንጠቀማለን። እና እኛ ግቢ በቃ የሌለ የለም። ምን የሌለ ጤና አዳም አለ፣ አፕል አለ፣ ምንድን ነው የሚባለው ይሄ ያኛው በርገንዲ ነገር ከደሮ ጠብ ያለ ነጭ ነው፣ ጠብ ያለው በርገንዲ ነው። ብቻ እሱ ምንድን ነው የሚባለው እናንተ ጠፋብኝ። ዛሬ ምንድን ነበር ስሙን አስታውሱኝ። ውድ ነው እንደው ያሳፈረ። ይሄ ምንድን ነው እስኪ ስሙን የምታውቁ? ማታውቁ የላችሁም እኮ ሰረት ነው ኦፍኮርስ። ይሄ ደግሞ ሮዝመሪ ነው። በፊት ማለት ነው ድሮ ልጅ እያለን በጣም ትልልቅ ነበር ግቢ ውስጥ። እቺ ገና እያሳደግናት ናት። ጤና አዳም አለ። ጤና አዳም በሚገባ አለ። ጤና አዳም እንደ ስሙ ጤና አዳም ነው፣ ሊኖር ይገባል ግዴታ ሁላችሁም ጋር። ሃይላንድም ቁራጭውን በምን መኖር አለበት። ኮባ ኤሳይ ኮባችን በጣም መለሎ የሆነ ኮባ ነው ያለን። በፊት የሆነ ሰፊ ነበረ ቦታና እንዲህ ቤት ሳይሰራ በፊት ነበረ ብዙ ኮባ ቡና በጣም ብዙ ነበረ። አሁን የቀሩት እነዚህ ናቸው፣ 2 ነው 3። በጣም ረጃጅም ኮባ ያለውና ይህ እንደዚህ ነው የምንከባከባቸው። ጽጌረዳም አለ የረሳሁት። አቮካዶም አለ። ጋይስ ካዝሚር የሚባል ነገር ታውቃላችሁ? እስኪ ካዝሚር ብታውቁ፣ ካዝሚር ስትበሉት ውስጥ ያለባችሁ ምናምን። እኛ ለሰፈር ሰው ይሄ ነው አሁን ቅድም ያልኳችሁ ነገር። ወይኔ ስሙ ጠፋብኝ። እኔ ሱፐርማርኬት ስሰራ ታሽጎ ስሙ አባጮማ ነው የሚባለው፣ ግን እኔ የማውቀው ሌላ ስም ነው። ይዛ ነው እሱን ስም ያየሁት ገና ለመጀመሪያ ጊዜ።
ስሙ ግን ሌላ ነበር፣ እኔ የማውቀው ጠፋብኝ እሱ ስም እና ውድ ነው በጣም እና ግን በጣም ደግሞ አሪፍ ነው። እና ምን እያልኳችሁ ነበር? ወሬን አስጠፋችሁብኝ በእናታችሁ። የርሞሪ ነበር የጀመርኩላችሁ ጠፋብኝ። ትዝ አለኝ እና ካዝሚር የሚባል ነገር ስለምታውቁ እና ግቢ በጣም ትልቅ ነው ያለው፣ 2 የሀበሻና የፈረንጅ የሚባል አቮካዶ ማለት በጣም ትልቅ እና ካዝሚሩን እኛ አንወደውም፣ በእኛ ቤት አንወደውም። ግቢ ላሉ ሰዎችና ለሰፈር ሰው በቃ እንዳለ ለሰፈሩ ሰው ነበር የሚታደር፣ በጣም ብዙ ነበር የሚያፈራው እና የሱ ትውስት ያለባችሁ ብዬ ከዛ በቃ ወደ ራት ተገባላችኋለሁ። ይሄን ይመስላል ዛሬ ቪዲዮ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻ ስላያችሁት ሜርሲ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ባይ።